ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት እባላለሁ ከግሎብ ዶክ አካዳሚ ከኔ ጋር የ10ኛ ክፍል ባዮሎጂን አብረን የምንማር ይሆናል። ከዛ በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ በመግባት ከኛ ጋር ተቀላቀሉ፣ ቤተሰብ እንሁን፣ አብረን እንማማራለን። ከኔ ጋር ኢንትሮዳክሽን ቱ ባዮሎጂ መጀመሪያ ምን እንደምንመለከት አብረን እንመልከት። በዚህ ዩኒት አብረን ስንሆን ምን እናያለን መሰላችሁ? መጀመሪያ ባዮሎጂ is the study of life አይደለ? ስለዚህ እነኚህ ምን አይነት ክላሲፊኬሽን ይሆናሉ? ላይፍ ስንል እንስሳት አሉ፣ እጽዋት አሉ፣ ማይክሮ ኦርጋኒዝምስ አሉ። እያንዳንዱ ውስጣቸው እንዴት እንደሚከፋፈል አብረን እንመለከታለን። ከዚያ በኋላ ደግሞ ወደ ፒውር እና አፕላይድ ብለው እንዴት እንደሚከፋፈሉ እናያለን። ይሄ ምን ማለት መሰላችሁ? አሁን አንዳንድ ሳይንሶች ውስጡ ትክክለኛውን ነገር እንማራለን። ከዛ በኋላ ግን ለዕለት ተዕለት ኑሯችን አፕላይ ማድረግ ያስፈልገናል አይደለ? ለሕክምና ሊሆን ይችላል፣ ምግብ ለማምረት ሊሆን ይችላል፣ ለተለያዩ አይነት ፊልዶች መድኃኒት ለማምረት ሊሆን ይችላል። ለተለያዩ አይነት ፊልዶች አፕላይ የምናደርግበት መንገድ ደግሞ አብረን እንመለከታለን። ከዛ በኋላ ደግሞ በየዕለት ተዕለት ህይወታችን እንዴት ነው ባዮሎጂን አፕላይ የምናደርገው? አሁን ለምሳሌ ጠዋት ተነስተን ምግብ ልንመገብ እንችላለን። ምግቡ ከተለያየ ቦታ ሊመጣ ይችላል። ከጓሯችን ሊመጣ ይችላል፣ ከእርሻ ላይ ሊመጣ ይችላል፣ ከሱቅ ገዝተነው ሊሆን ይችላል አይደለ? ከዛ በኋላ አንዳንዴ ልንታመም እንችላለን። ስንታመም ሐኪም ቤት እንሄዳለን፣ ወይም ደግሞ ቤት ውስጥ ባህላዊ መድኃኒቶች ጤና አዳም፣ ዳማከሴ እንጠቀማለን አይደል? ሐኪም ቤት ስንሄድስ መድኃኒት ይሰጡናል። መድኃኒቱ እንደሚሰራ እንዴት አወቁ? ምንድነው ታርጌት የሚያደርጉት? አንዳንዴ ሰርጀሪ ያስፈልጋቸዋል ሊሉን ይችላሉ። ውስጥ ሲገቡ ምን እንደሚመስል በምን ተረዱ? እንደዚህ አይነት ጥያቄዎች ይፈጠሩብናል አይደለም? ከዛ ደግሞ እህል ሰብሎች ድሮ ትናንሽ ነበር የሚመረቱት። አሁን ግን በጣም ትላልቅ እርሻዎች ብዙ ምርት ሲያመርቱ እናያለን። ጸረ ተባይ ሲረጭባቸው እናያለን። የቱን እንዴት እንደማድረግ እንዳለባቸው እነኚህ ሰዎች እንዴት አወቁ የሚል ጥያቄ ተፈጥሮባቸው ያውቃል? ይሄንን ብዙ ዲስከቨሪ ያደረጉ ሰዎች አሉ። አሁን ሰዎች ጤናማ ሆነው ረጅም እድሜ እየታከሙ ይኖራሉ፣ ብዙ ምግብ ያገኛሉ። ድሮ ግን እንደዚህ አልነበረም አይደለም? ስለዚህ ይሄንን ዲስከቨሪ ያደረጉ ብዙ ሳይንቲስቶች አሉ ማለት ነው። እነኚህ ሳይንቲስቶች ዲስከቨሪያቸውንም ደግሞ አንድ በአንድ እያደረግን እንመለከታለን። ከዛ በኋላ የዚህ ሀገር ብቻ ሳይሆን የውጭ ሀገሮች ብቻ ሳይሆን በኢትዮጵያ ውስጥም ደግሞ ብዙ ሳይንቲስቶች አሉ እንደዚህ ዲስከቨሪ ያደረጉ። እነሱንም ደግሞ ማን እንደሆኑ አብረን እንመለከታለን ማለት ነው። ይሄ ብቻ አይደለም። ቴክስት ቡካችሁ ውስጥ ያሉ አክቲቪቲዎች አሉ፣ እነሱን አብረን እንሰራለን። ሪቪው ኩዌስችኖችን አብረን እንሰራለን። ከዛ ደግሞ ለብሔራዊ ፈተና እንዲረዳችሁ ከዚህ በፊት የነበሩ ኤግዛሞችን ናሽናል ኤግዛም ጥያቄዎችን አንድ በአንድ እያደረግን አብረን እንመለከታለን ማለት ነው። ስለዚህ ቴሌግራም ቻናላችንን @globdoc academy ብላችሁ ጆይን አድርጉ፣ ቤተሰብ እንሁን፣ አብረን እንማማር።